يا አሁን ሻዕባን አጋማሽ ላይ እንገኛለን። ከዛ በፊት ያው ሻዕባን አጋማሽ በተለምዶ በአገራችን የሚደረጉ ዱዓዎች፣ መሰባሰቦች፣ ዲባዎች አሉና ከዛ ጋር በተገናኘ በምን መልኩ ነው መሆን ያለበት? ሻዕባን አጋማሽ እንደ ኢስላም እንዴት ነው የሚታየው? ሚነውም ተብራር ምንድነው ሸቂ ሰዒድ መባል በአሻዒራ ዑለሞች ዘንድና በማቱሪዲ ዑለሞች ዘንድ የተለያየ እይታ ነው ያለው የሚል ከዚህ በፊት ነገራችሁናልና እዚህ በሚደረገው ውስጥ በማቱሪዲዮች እይታ እንዳይሄድ የሚያግደው ነገር ምንድነው? ባለትዳር ነኝ እና ባለቤቴ ጋር ተጣልተን እኔ ልጅን ይዤ ወጣሁኝ እናም እሱ ፍታ ሲባል አልፈታም አለ። 1 ዓመት ሆነን በዚህ ሁኔታ በሸሪዓ ፍርድ ቤት መፋታት ይቻላል ወይ ይላል። ብስሚላህ አርረሕማን አርረሒም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላህ። ውድ የተከበራችሁ ሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ጠይቁ ፕሮግራማችን እንደተለመደው ወደ እናንተ መድረሱን ይጀምራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። መልካም ቆይታ ይሁንላችሁ ኢንሻአላህ። ሰላም አለይኩም አማናችሁልን። አልሐምዱሊላህ ረብል ዓለሚን። ኢንሻአላህ ዛሬም የተለያዩ ጥያቄዎች አሉ እናቀርባቸዋለን። ያው አሁን ሻዕባን አጋማሽ ላይ እንገኛለን። ከዛ በፊት ያው ሻዕባን አጋማሽ በተለምዶ በአገራችን የሚደረጉ ዱዓዎች፣ መሰባሰቦች፣ ዲባዎች አሉና ከዛ ጋር በተገናኘ በምን መልኩ ነው መሆን ያለበት? ሻዕባን አጋማሽ እንደ ኢስላም እንዴት ነው የሚታየው? ሚነውም ተብራር። አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ሰይዲና ሙሐመድን ጣሀል አሚን وعلى آله وصحبه الطيبين الطاهرين ومن تبعهم بإحسان إلى يوم الدين. أما بعد فأسأل الله سبحانه وتعالى أن يجعل نياتنا خالصة لوجهه الكريم وأن يوفقنا لما يحبه ويرضاه إنه على كل شيء قدير. يا شعبان قماش سيهون ليل بعبادة مسلف كانوا دمو مزعوم የተወደደ እንደሆነ የሚያመለክት ሐዲስ አለ። ወይን ካነ ፊህ ضعف ያው ፈዳኢል አዕማል ላይ እንደዚህ አይነት ሐዲሶች ይሰራባቸዋል። اذا كان النصف من شعبان فقوموا ليلها فصوموا نهارها يعني شعبان ግማሽ የሆነ ጊዜ ለይሉን በዒባዳ አሳልፉ ቀኑን ደግሞ ጾሙ የሚል ሐዲስ አለ። حديث من جملة ما يعمل به في فضائل الأعمال له فضائل الأعمال لا كم يسرب بتشو حديث وش مهكل عندنا. سلزي نصف شعبان ليل يعني أجرت شلام تلم دول المشايخ وجزند مواسم الخيرات يمتكم ليو في اللاغوت سلال تنكر رغبة سلال مشايخ وجزند ماشيم نجاري የበለጠ ትርፍ የሚያገኝበት የበለጠ ብዙ የሚሸጥበት ብዙ የሚገዛበት ብዙ የሚያተርፍበትን ወቅት استغلال ያደርጋል፣ ቀድሞ ይዘጋጃል። وهكذا مشايخنا الكرام جزاهم الله خيرا ያለፉት ያው ተክለውት ይሄዱት ኸይር ስለሆነ እንደዚሁ ይቺን ላይ ተጠብቀው ዱዓ በማድረግ አላህን በመለመን ለይሉን በሰላዋት በዚክር ያሲን በመቅራት በዱዓ ያሳልፉታል። ቀኑን ደግሞ ይጾማል። ኒስፉ ሻዕባን ጾም አለ። ይሄ የተለመደ ነው። በነገራችን ላይ እኛ ሀገር ብቻ አይደለም። አንዳንድ ጊዜ የሐበሻ ሰዎች ልማድ ብቻ አድርገው የሚያስቡት ሰዎች አሉ። እንደዛ አይደለም። ብዙ ጊዜ ለመኮነን ለመተቸት ሲፈልጉ ይሄ እዚህ ብቻ ነው፣ ሌላ ሀገር ልኮ የለም፣ ሌላ ዓለም ላይ የለም ይላሉ። እኛ ባየናቸውም አገራት ላይ ይሄንን ላይ ያስቡታል፣ ይሄንን ቀን ያስቡታል። يعني ذكرى مناسبة ነው። ይህንን ሐዲስ የመጣለት ለየት ቢል ነው።
በዚህ ጉዳይ ነብዩ አለይሂ ሰላቱ ወሰለም የተናገሩለት ለየት ቢል ነው። ስለዚህ ያችን መጠቀም ያስፈልጋል። ሁለተኛ ረመዳን መግቢያም ስለሆነ ኢዘን ተስፈ ሻዕባን ግማሽ ከሆነ በኋላ ፍጥነቱንም እናውቀዋለን ምን ያህል እንደሚፈጥን ጊዜው ሳይታወቅ ረመዳን እንደሚገባ ቀዲመን ከበፊት ጀምሮ ሻዕባን ከተጋመሰ በኋላ በዒባዳ ላይ ጠንክሩ ጊዜው ጠቧል ወደ ረመዳን መግቢያ ነው እነሱ ያው ግጥም ሲገጥሙ የተለመደውን የአረቦችን የቃል አገላለጽ ዘይቤ ወይም ደግሞ ሐሳብ ማስተላለፊያ መንገድ ይጠቀማሉና ሻዕባን ግማሽ ሲሆን በትልልቅ ብርሌ መጠጫ ጠጡ አሁን በትንሽ መጠጫ ጊዜው ጠቧል ጊዜው እያለቀ ነውና ቶሎ ተጠቀሙ እንደማለት ነውና ጠጡ የሚለው يعني استفيد من الوقت ይሄንን ወቅት استغلال አድርገው ተጠቀመው ቶሎ በል ለዒባዳ ራስን አዘጋጅ ምክንያቱም በቃ ቶሎ ረመዳን ሊገባ ነው አፋፍ ላይ ነው ረመዳን ከአንሁ ስለዚህ ከሻዕባን መጋመስ ጋር ተያይዞ እንዲህ አይነት ዒባዳዎች ማስታወስ ሁለተኛ ሰዎች ምናልባት የተዘናጉ ሰዎች ካሉ ቀዷ ያለባቸው አንድ ቀን ነች ግድ የለም ሁለት ቀን ነች ሶስት ቀን ይቀርኝ ብዙ የሴቶች ያው ሐይድ ላይ ሆነው ረመዳን የተወሰነ ቀናት ላይ ጾሙ ይችላሉ ወይ ንፋስ ላይ ሆነው ወይ መሳሰለውና እነዚህም ጊዜው ሲጠብባቸው ቶሎ ቀዷ ለማውጣትና ለመቻኮል ያግዛቸዋል المهم ليل እንዴት እናሳልፈው ንስፉ ሻዕባንን ለይል በምን መልኩ እናሳልፈው ሚለው يعني بعباده በዚክር ማገራችን ላይ የተለመደ ያሲን መቅራት አለ يعني كغيره من الايام الى ጊዜ ያሲን እና ተባረክ ብዙ መሻይኾቻችን ዘንድ ጧትና ማታ መቀራት ልምድ ነው ዓዳ ነው በይበልጥ ረመዳን ሊገባ ሲል ደግሞ ራስን ማጠናከር ተፈላጊ ስለሆነ እቺን ለይል ያሲን ቢቀራ لو لم ياتي نص بقراءه سوره ياسين في هذه الليله حديث ثابت هنا ሚሰራበት የሆነ في فضائل الاعمال ቢሆን ሚሰራበት የሆነ የተለየ በዚህ ለሊት ያሲን ቀሩ የሚል ነገር ባይመጣም እንኳን ሌላ ጊዜ መቅራቱ ሙስተሐብ እንደሆነው እንደሚወደደው በዚህ ለሊትም ሰው ምን ይሰራል መቼ የሚሰሩ ስራዎች ዚክር መዘከር ነው ቁርአን መቅራት ነው ቀኑ ደግሞ መጾም ነው አንዋዑል ዒባዳ እነዚህ ናቸውና ያው እነዚህን ማድረጉ ተፈላጊ ይሆናል ጥሩ ይሆናል ቅድም እንዳልኩት ነስ ባይመጣለት በዚህ ለይል በተለየ መልኩ ሶስት ጊዜ ያሲን ቀሩ የሚል ነገር ባይመጣም አንድ ጊዜ ቀሩ የሚል ባይመጣም ስለዚህ ለይሉን በዱዓ በዒባዳ እናሳልፋለን ኢንሻአላህ ተዓላ ይሄ መልእክታችን ነው ከዚህ ጎን ለጎን ደግሞ አንዳንድ ማስታወሻና ተንቢሃት ደግሞ ያስፈልጋሉ ጀምኛ عقائد الاسلاميان ተመረናል ትክክለኛውን የእስላማዊ እምነት ወይ አቂዳ ሚለውን ነገር ተመረናል ይሄንን ያወቀ ሰው በመሰረቱ ከሚያውቃቸው መጀመሪያ ከሚያውቃቸው ነገሮች መካከል ሲፋቱላህ ነው ሲፋቱላህ من صفات الله تعالى وجوده منوره عندنته ቻይነቱ እንዲሁ ደግሞ እሱ የሻው ይሆናል እሱ ያሻው የማይሆን እንደሆነ በመሻት ባህሪ እንደሚገለጽ ሌላ ስለ መሺአው ጋር ትንሽ ቆም ብለን ለማውራት ከዚህ ጋር የሚያያዙ ነጥቦች ስላሉ ነው ያ አላህ Subhanahu Wa Ta'ala መሺአ ያ አላህ መሻቱ አዘልይና አበዲይ ነው يعني መጀመሪያ ያለው መጨረሻ ያለው ልክ እንደ ሐያቱላህ ስንል ህያውነቱ ስንል መጀመሪያ መጨረሻ እንደሌለው ቁድራው ስንል መጀመሪያ መጨረሻም እንደሌለው ዒልሙም እንደዛው ልክ እንደዚሁ መሻቱም መጀመሪያ መጨረሻ የለው ይህ ማለት አላሁ ተዓላ አዘልይ በሆነው መሻቱ ዓለም ላይ የሚሆኑትን ነገሮች ፍጥረታቱ ላይ ዓለም ማለት ገይሩላህ ማለት ነው አጠቃላይ ያውኛ ብዙ ጊዜ ዓለም ሲባል አእምሮአችን ላይ ይመጣልን ይሄ ግሎብ ብለው ሰዎች ዜና ላይ ምናምን ይሄ ዓለምን እቺ ምድርን ሲያሳዩ ምትከረከረዋን ያ አህጉሮችን የሚያሳየውን የመሳሰለውን ባህሩን ምን የሚያሳየውን ሊመስል ይችላል ያ አይደለም ዓለም ሲባል የሚፈለግበት ሁሉ ማሲ والله ማለት ነው ከዓርሽ
ጀምሮ ከላይ ካለው አርሽ ጀምሮ እስከ ፈርሽ ድረስ ይላሉ ታች ያለው መخلوقات ድረስ ይህን ሁላ መላእክቱን ኢንሱን ጂኑን እንስሳቱን እንዲሁም ደግሞ ጀማዳቱን ሁሉንም ጨምሮ ይህንን خلق አላህ በአዘሊ መሺአው እንዴት እንደሚሆን ወስኖታል በምን መልኩ ነው የሚሆነው በምን መልኩ ነው የሚሄደው በምን መልኩ ነው ማን ምን ያህል ጊዜ ይኖራል ምን ያህል ይበላል ምን ያህል ይጠጣል ምን ያህል ይለብሳል ምን ያህል ገንዘብ ይኖረዋል ምን ያህል ይተነፍሳል ምን ያህል ቃላት ያወራል ምን ያህል ጸጉር ሰውነቱ ላይ ይበቅላል አላህ Subhanahu Wa Ta'ala ሁሉን አውቆታልም ሽቶታል የት እንደሚሄድ ምን እንደሚሰራ ምን እንደሚናገር ሸቂይ ነው ሰዒድ ነው صالح ነው ጣሊህ ነው የሚሰግደው የረካዓ ብዛት የሚዘክረው የዚክር ብዛት የሚቀራው የቂራአ ድግግሞሽ ብዛት የሐርፍ የሚቀራቸው ሐርፎች ብዛት የሚሰራቸው ጥሩ ስራዎች በአጠቃላይ ሰደቃው ይሁን ምን ሁሉንም አላህ ሽቶታል ከሱ መሺአ ውጪ የሚሆን አንድም ነገር የለም حتى من نرجو دعاء الله ሽቶታል እና ለሰውኩ ዱዓ ይገራለትም እኮ ዱዓ አርገ ሲባል ያልችልበትም ይላል አንዳንዱ ያ اخي الله መለመን ሰው ጋር ሄድና ለምን ይባል በእናትህ እባክህ እንደዚህ ያለ ይለምናል አላህ ለምን ስትለው እኔ የለውበትም እኔ ያልችልበትም እናንተ አርጉ እኔ ወክያለሁ እና ይላል አንዳንዱ ሰው እና ይሄም ቅስማ ነው ልክ ገንዘብ እንደሚከፋፈለው አላህ Ta'ala ሪዝቅ እንዳከፋፈለው ዱዓንም ሰደቃንም ዚክርንም ዒባዳንም ጣዓንም አከፋፍለው አላህ የከተበለትን ያክል ይሰራል ይሄ ሰውዬ አላህ የሻለትን ያክል ዱዓ ያደርጋል አላህ የሻለትን ያክል ሰደቃ ያደርጋል አላህ የሻለትን ያክል ይሰግዳል አላህ የሻለትን ያክል ቁርአን ይቀራል ዚክር ያደርጋል ሌላም እነዚህ ሁሉ አላህ ወስኗቸዋል ይሄንን ማወቅ ወሳኝ ነገር ነው መጀመሪያ መባዲ እንደው አቂዳ ላይ መጀመሪያ የሚባሉ መክፈቻ የሚባሉ ዕውቀቶች አንዱ የአላህ Subhanahu Wa Ta'ala መሻት ሁሉንም ነገር ያጠቃለለ መሆኑን ምንም ነገር ከሱ መሻት እንደማይወጣ ማወቅ ነው ከዚያ ማሻገር ምንም ነገር ከሱ መሻት አይወጣም ማለት የሱ መሻት አይቀየርም ማለት ነው እሱ የሻው ሌላ የሚሆነው ሌላ አይሆንም ወይም እሱ ከሻው በተቃራኒ ፍጥረታት ላይ የሚከሰት አንድም ነገር የለም ይሄን ካወቀን እኛ ምንም ነገር በማድረጋችን የአላህን መሺአ አንቀይረው ኢንማ አላህ የሻልን ነገር ግን እንሰራለን ከኛ ይገኛል ዱዓ ሽቶልህ ከሆነ ዱዓ ታረጋለህ በዚህ ዱዓ የሚሰጥህን ነገር ሽቶልህ ከሆነ ያንን ነገር ይሰጣል በዚህ ዱዓ ካንተ ሚነሳ በላ ሊከላከልልህ በአዘል ሽቶ ከሆነ ዱዓ ያስደርጋል ያንን በላም እንዲከላከልልህ ያደርጋል ዱዓ አድርገህ እድሜ ይሄን ያክል እንዲሆን አላህ ሽቶ ከሆነ በአዘል ዱዓ ያስደርጋል እድሜን ያን ያክል ያደርገዋል ወይም ደግሞ ዝምድና ቀጥለህ ወይም ደግሞ ኢህሳን አድርገህ ፉቀራን ደሃዎችን አግዘህ ሰደቃ አድርገህ ይሄንን በትክክል ያወቀ ሰው አንድም ነገር ከአላህ መሺአ እንደማይወጣ አውቆ የሚሰራው ስራ የአላህን መሺአ ለመቀየር እንዳልሆነ መረዳት አለበት የአላህን መሺአን ይቀይራል አሁን ዱዓ አርጌ አላህ ከወሰነው ሌላ ነገር እንዲሆን ወይም ውሳኔውን እንዲቀይር አደረገዋለሁ የሚል ሰው ወልዒያዙ ቢላህ መቀያየር የሚባል የፍጡርነት ባህሪ ነው የሚቀያየር ቀያሪ ይፈልጋል አላህ Subhanahu Wa Ta'ala ፈጣሪ እንጂ ፍጡር አይደለምና እኛ በዚች ሌሊት በሌሊት ንስፍ من شعبان ምናረገው ዱዓ ምናረገው ምንሰግደው ሶላት ምንቀራው ሱረቱ ያሲን ይሄ ጣዓ ነው ሰዋብ አለው አጅር አለው አላህ በዱዓ የሚሰጠንን ነገር ይሰጠናል ያንን የለመነውን ነገር ማግኘትም ከሆነ ይሰጠናል አይ የለመነው ነገር ሳይሳካ ከኛ በላ እኛ ያላሰብነውና ይመጣብናል ብለን ያላወቅነውን ነገር አላህ Subhanahu Wa Ta'ala እንዲከላከልልን ዱዓውን ካደረገልን በዚህ ይከላከልልን ወይም ደግሞ ዱዓችን ነገ የቂያማ ቀን አጅር ሐሰናት ሆኖ አስደሳች ሆኖ ይጠብቀናል ሚለምን ሰው አላህን ያ ረቢ ሚል ሰው መዋደቅ ዱዓ ማድረግ የለመደ ሰው አይከስርም እነን ሰዎች አላህ ይሻው ለማይቀር ለምንድነው ዱዓ ማድረገው ይላሉ አንተ ዱዓ እንድታረግ አልሻለህ ማለት ነው ይሄ محروم ነህ እንግዲህ እድልህ ነው እንግዲህ ያናም አላህ ይሻው አይቀርም አንተ ዱዓ ማድረግህም አላህ ከወፈቀህ ማድረግህም አይቀርም ደግሞ ስለዚህ ዱዓ ምናደርገው የአላህን መሺአ ለመቀየር እንዳልሆነ ማወቅ አለብን ሁለተኛ በዚህ ንሱ ሻዕባን ላይ
ከሚደረጉ ዱዓዎች መካከል አንዱ ثابت ያልሆነ ከሰይዱና ዑመር ተወርቷል ይላሉ፣ ከነብዩ ተወርቷል ይላሉ፣ ከአብዱላህ ብን መስዑድ ተወርቷል ይላሉ፣ ከፉላን ይላሉ። ግን በፍጹም ያልተረጋገጠ የተዘገበ ሁላ ትክክል አይደለም፣ የተወራ ሁሉ ሐቅ አይደለምና ምን ይላል? اللهم إن كنت كتبتني في أم الكتاب شقيا أو مقترا علي في الرزق فامحو اللهم شقاوتي وتقتير رزقي واكتبني عندك سعيدا. እንዲህ አይነት ጌታዬ ሆይ ኡም الكتاب ላይ ለውሐል መሕፉዝ ላይ እኔን ሸቅይ ብለህ ጽፈኝ ከሆነ ወይም ሪዝቁ ጠባብ ነው ብለህ ጽፈኝ ከሆነ ይህንን ሸቃዋይን አንሳልኝ፣ እንዲሁም ደግሞ የሪዝቄን መጥበብ አስፋል አንሳልኝ፣ ያንን ፍቅህ በዚህ ቀይርልኝ የሚል አይነት ለመና ከፉላን ተወርቷል፣ ከፉላን ከከሌ እየተባለ ይወራል። ይሄ ትክክል አይደለም። ይሄ ዱዓ እንዲህ አይነቱን እንተውና ሌሎች ዱዓዎች መቅቡል የሆኑ ዱዓዎች አሉ። ሸርዕ ላይ ማእሱራት የሆኑ ከነብዩ ሰለላሁ ዐለይሂ ወሰለም አንደበት የፈለቁ በጣም ምርጥ ዱዓዎች አሉ። ከሳቸው አንደበት ባይገኙም ደግሞ ከዑለማዎቹ ከትልቆቹ ከሸርዕ ጋር በሚገጥም መልኩ የተደረጉ አድዕያዎች በጣም ብዙ ናቸው። እነዚያን እየወሰድን ዱዓ እያደረገን ፊ አምሪ ዲኒና ወዱንያና ለዱንያም ለአኺራችንም ጉዳይ አላህን መለመን አስፈላጊ ነው። ሰዎች ይህን ነገር ሲሰሙ አእምሯቸው ሌላ ቦታ እንዳይሄድ የዱዓ አስፈላጊነት እናምናለን። الدعاء مخ العبادة الدعاء هو العبادة ሚልም ሐዲስ አለ። ዱዓ ረሱል አለይሂ ሰላቱ ወሰላም በጣም ብዙ ያደርጉ እንደነበረ አካሄዳቸውን ሲራቸውን የተከታተለ ሰው ያውቃል። ሲገቡ ሲወጡ ዱዓ ነው። ከብት ላይ የሚጋለቡት ከብት ላይ ሲሰቀሉ ዱዓ ነው። ሲወርዱ ዱዓ ነው። ቤታቸው ሲገቡ ዱዓ ነው። ሽንት ቤት ሲገቡ ዱዓ ነው። ሲወጡ ዱዓ ነው። ከሰው ጋር ሲገናኙ ዱዓ ነው። በየትኛውም አህዋል ቁልቁለት ሲወርዱ ዱዓ ነው። ዳገት ሲወጡ ዱዓ ነው። ሸለቆ ሲያቋርጡ ዱዓ ነው። የሆነ ቦታ አይተው ጨረቃን ሲያዩ ዱዓ ነው። አወለ ጨረቃ ሲወለድ ምንድነው ሁሉም ሐላቸው ከዱዓ ጋር እንደሆነ ሐዲሶች ያሳዩናል። ይሄ በጣም አላፍ من الادعيه ከነብዩ የተወሰዱ አለይሂ ሰላቱ ወሰለም እና እነዚህ ምንን ያስተምሩናል? የነብዩ አለይሂ ሰላቱ ወሰለም የዱዓ ወዳድነት እኛ ዱዓ መውደድ ግዴታ ያስፈልገናል። ያኒ ጣዓን መውደድ አስፈላጊ ስለሆነ ዱዓን ማብዛት ይሄን እንመክራለን። ይሄን ስናረግ ግን ዋናው እንዳይበላሽ የምንፈልገው ነገር እኔ በዚህ ሌሊት ማረገው ዱዓ የአላህን መሺአ ይቀይራል ብሎ ማለት ትክክል አይደለም። ሁለተኛ ይሄ ከኢማንን ስለሚጎዳ ነው፣ ከተውሂድ ጋር ስለሚጋጭ ነው። ሁለተኛ ለለይለቱል ቀድር የተቀመጠውን ኹሱሲያ በዚህ ሌሊት እንደሚሆን አድርጎ ማሰብም እንደዚሁ ትክክል አይደለም። አላሁ ተዓላ በቁርአን ላይ ኢና አንዘልናሁ ፊ ለይለቲል ቀድር ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድር ኸይሩን ሚን አልፊ ሸህር تنزل الملائكة والروح فيها بإذن ربهم من كل أمر سلام هي حتى مطلع الفجر. تنزل الملائكة والروح ملائكة وجنا روح جبريل عليه السلام يردال فيها بزاج لليت يعني بقى الله سبحانه وتعالى أمر الله سبحانه وتعالى اسكأمتو يمي هونون ما الله فقاد اسكأمتو يمي هونون كلوح محفوظ لا انديا يرجعتشونا በዚህ አመት ውስጥ ሚደህየው ሚከብረው ሚሞተው ሚሽረው ሌላም እነዚህን ነገሮች ይዘው ይወርዳሉ ወደ ምድር። ይሄ የሚሆነው ለይለቱ አልቀድር ላይ ነው። አንዳንዶች ይሄ ለይለቱ ንስፍ ምን ሻዕባን ላይ ነውና እያሉ የሚሏሉ። ይሄ ትክክለኛ አይደለም። ሷሂሁና ሳቢቱ ለይለቱ አልቀድር ነው። ይሄ ቁርአን ላይ በነስ የተቀመጠ ነገር ስለሆነ ማለት ነው። ስለዚህ ሚምታቱ ነገሮችን አስተካክለን ሌሉን ግን በዒባዳ ማሳለፍ ተገቢ ነው። ምናልባት አንዳንዶቹ ይሄ አላህ መሺአህን ቀይር አይነት ዱዓ አደራረግን ተው ሲባሉ ዱዓ ማድረግን ከናካቴው አቁሙ የሚመስላቸው ሰዎች አሉ። ያደራረጋችሁን አይነቱን ወይ አባባሉን ቀይሩ ነው እየተባለ ያለው። አሁን እንዳላችሁት የሸቂይነት የሰዒድነት ጉዳይ ይሄ ኡመል ኪታብ ላይ ተጽፎ ከሆነ እንደዚህ ቀይር የሚል እሱን አጥፋውና ሌላ ቀይርልን አይነት ዱዓ አደራረግ አቁም። ይሄ ሳይሆን የሚደረገው አላህ ሰዒድ አድርገን
ከሸቃዋ ጠብቀን እንደዚህ አይነት ነገሮች ሪዝቃችንን አብዛልን፣ የጠበበ ነገር አስፋልን አይነት ዱዓዎችን አልተከለከሉም። ግን አንዳንዶቹ ዱዓ የማይቀይረው ነገር የለም የሚል ደግሞ አባባል አላቸው። ዱዓ የማይቀይረው ነገር ከሌለ ለምን ሞት ይቅር ብላችሁ ዱዓ አታድርጉም ሲባሉ ደግሞ እንግዲህ ሞትማ የማይቀር እንደሆነ ተነግሮናል ይላሉ። ለዚህ ሞትም እንደማይቀየር የፈለገ ሰው ዱዓ ቢያደርግ ሊቀየር እንደማይችል የተረጋገጠ ሆኖ ሳለ ሰው ይህንን ብሎ ዱዓ አያደርግም። አሁንም እየተባለ ያለው ልክ እንደዚህ የማይባሉ አባባሎችን አትበሉ ማለት ነው ዶክተር። የሚፈለገው እኔ ዱዓው አስፈላጊነቱን በደንብ አብራርተናል። የትኛውንም አይነት ዱዓ ከሸሪዓ ጋር የገጠመ ዱዓም ዒልም ይፈልጋል። አሁን ሰው እንዳልሞት በፍጹም መሞት አልፈልግም ብሎ ዱዓ ማድረግ አይችልም። ጌታዬ ሆይ እኔ መቼም እንዳትገለኝ ብሎ ምክንያቱም ኩሉ ነፍሲን ዛኢቀቱል መውት ያለውን ተቃራን እንደማለት ነው። ከዚብ ማለት ነው። ይሄ እኮ ኸበር ነው እኮ አላህ እኮ እየነገረን ነው። የሚሆነውን ነገር እየነገረን ነው። ይህንን ነገር ተወው ማለት ያልከውን ነገር አስተባብለን እንደማለት ነው። ልክ እንደዚሁ ሌሎችም ነገሮች አላህ ውሳኔው እንደማይቀየር ሁሉም የወሰነው ነገር ላይ እንደማይቀየር አውቆ ሰው ያንን የወሰንከውን ውሳኔ ቀይር አይደለም የሚባለው። ዱዓ የሚደረገው እኛ ውሳኔው መቻወቅ ነው። እኛ ዝም ብለን ሓጃችንን ብቻ ነው የምንለምነው። ያ ረቢ ጀዐልኒ ሚነ ሱዓዳ፣ ጌታዬ ከሱዓዳዎች አድርገኝ። ያ ረቢ ጀዐልኒ ሚነል አግኒያ፣ ከተብቃቁት አድርገኝ። ያ ረቢ ጀዐልኒ ሚነል አስሒሓ፣ ከጤነኞቹ አድርገኝ። ጀዐልኒ ሚን ከዛ ሚነል አትቂያ ሚነ ሳሊሒን። እንዲህ አድርገን እንለምናለን። የተከተበውን እኛ አናውቅም። ከመለመን የሚያግደን ነገር ግን የለም። ያ የከተብከውን ግን ቀይር ግን ማለት ግን ስተትና ከባድ ስተት ነው። ወልዒያዙ ቢላህ ቃልህን አፍርስ ማለት ነው። አላህን የመቀየርን ነገር ወደ አላህ ማስጠጋት አደጋ ነው። አመ ዱዓ ላ የሩዱ ልቀደረ ኢላ ዱዓ የሚለው ሐዲስ ዑለማዎች ሲያብራሩት መቼ ማንኛውም ሐዲስ ከቁርአን ከሰዋቢት ከሆኑ ከዓቅል ማስረጃዎች ጋር በሚጋጭ መልኩ አይመጣም። ሐዲስም ሆነ ቁርአን ዓቅልን ከዓቅል ጋር በሚጋጭ መልኩ አይመጣም። አላህ ዓቅልን የሸሪዓ መስካሪ ስላደረገው፣ የቁርአን መስካሪ ስላደረገው፣ የሐዲስ መስካሪ ስላደረገው ተቃራኒ ሆነ አይመጣም። ስለዚህ አላሁ ስብሓነሁ ወተዓላ በዚህ ከዚህ ሐዲስ ላይ የምንወስደው ማለት ነው ላ የሩዱ ልቀደረ ኢላ ዱዓ የሚለው አላሁ ስብሓነሁ ወተዓላ አንዳንድ ነገሮችን አልቀዳእ አልሙዓለቅ የሆኑ በመላኢካዎች መዛግብት ላይ እንዲህ ነገር ካደረገ ይሄን ያገኛል፣ እንዲህ ነገር ካላደረገ ግን ይሄን አያገኝም። ለምሳሌ ሰደቃ ከሰጠ፣ ዝምድና ከቀጠለ እንዲህ ያገኛል፣ ያንን ካላደረገ ግን ይሄን ነገር አያገኝም፣ እድሜውም ይሄን ያክል ነው የሚኖረው የሚል ነገር በተንጠለጠለ መልኩ መላኢካዎች ይጽፋሉ። ለውሐል መሕፉዝ ላይ ግን ለውሐል መሕፉዝ ላይ የትኛው እንደሚሆን ሰውየው ዝምድናውን ቀጥሎ እድሜው 70 ሆኖ ነው የሚሞተው ወይስ ደግሞ ከዚያ በታች ዝምድናው ሳይቀጥል በ40 ዓመቱ ነው የሚሞተው አላሁ ተዓላ መጀመሪያውኑ በአዘል መሺአው የወሰነው ተጽፏል። የምሑ ላሁ ማ የሻኡ ወዩስቢቱ ወዒንደሁ ኡሙል ኪታብ። ምን ይላሉ ሻፊዒ ሌሎችም አልኢማሙ አልበይሃቂ በዚህ ጉዳይ ላይ ባሕስ አድርገው ጠንካራ የሆነው ይሄ አያ የሚናገረው ስለ ናሲኽና መንሱኽ ነው ይላል። ጠንካራው ብዙ ሙአይድ ብዙ ደጋፊ ብዙ አጋዥ ያለው ጠንካራ መሰረት ያለው ተፍሲር ይሄ አያ የሚፈሰረው ስለ ናሲኽና መንሱኽ ነው። ምን በሚል ይፈሰራል? ያኒ አላሁ ተዓላ የሻውን ሁክም በሻው ጊዜ እንዲሻል ያደርገዋል። የሚሰብተውን ደግሞ እንዲጸና ላ የምሑሁ ዩስቢቱሁ ሁሉም አይደሉም ነስኽ የሚደረጉት የሚሻሩት የተለያዩ ሁክሞች አወል الاسلام ላይ ያኒ في بدايه الدعوه ላይ የነበሩ ነገሮች ከጊዜ በኋላ ቀስ በቀስ ሰዎች አቅማቸው እየታየ የጠነከሩ ነገሮች አሉ፣ ይላሉ ነገሮች አሉ። እንደ ሁኔታው በተደሩጅ የመጡ ነገሮች አሉ። እንደ ኸምርን የማስተው ሂደት መጀመሪያ ጉዳት አለው። ሰክራችሁ አትስገዱ ከዚያ በኋላ ነው ክልክል የሆነው። ሰክራችሁ አትስገዱ ማለት እኮ ከዛ ፊት መጠጣቱ ክልክል አልነበረም ማለት ነው። ሰዎች ይጠጡ ነበር፣ ሐራም የሚለው ነገር አልወረደም ነበር። ያ ተሻረና
ምን ተባለ فهل انتم منتهون ተከለከላላችሁ አትከለከሉ የሚል ኃይለኛ ትእዛዝ መጣ ከዛ በኋላ ሑርማው እንዲህ በተደረጅ ይሆነ አንዱ ሌላውን እየሻረ ይመጣው ናሲኽና መንሱኽ የሚባለው ይሄ አያ እሱን ነው የሚያመለክተው يمحو الله ما يشاء ينسخه ويثبت ثابت ደግሞ የሚያደርገው ደግሞ ያጸናዋል وعنده ام الكتاب ناسخ منسوخ ደግሞ እዛ ላይ ام الكتاب ላይ لوح المحفوظ ላይ አለ ሌሎች ደግሞ ይሄኛው ጠንካራ ነው ከዚያ ዝቅ ባለ መልኩ ደግሞ ይሄ ስለ قضاء المعلق ነው የሚሆነው يمحو الله ما يشاء من احد الكتابين يعني በመላእክቶች ኪታብ ካለው ላይ ከአንዱ ላይ አላሁ ተዓላ ማህው እንዲሆን ያደርገዋል ويثبت وعنده ام الكتاب اي في اللوح المحفوظ مثبت هنا محذوف زال ያለ ይሄን ከሰራ ይሄን ያገኛል ይሄን ካልሰራ እንደዚህ ይሆናል የሚለው ነገር መላእክቶች ጋር ሙዓለቅ ሆኖ ከዚያ በኋላ የትኛውን ይሰራል የሚለው ከዛ ሲሰራው የሚበየንላቸው ነው في علم الله في مشيئة الله الأزلية የትኛው እንደሚሆን ሽቶታል ወስኖታል ስለዚህ ይሄ መጀመሪያ መታወቅ ያለበት ነገር ነው رسول عليه الصلاة والسلام سألت ربي ثلاثا فأعطاني ثنتين ومنعني واحدة قالوا هي في الصحيح مسلم لا يعني الحديث ነው ጌታዬን ሶስት ነገር ለምኜው ሁለቱን ሰጥቶኝ አንዱን ከለከለኛል ስለዚህ ሶስተኛው ስለከለከላቸው ጉዳይ ሲናገሩ سألته أن لا يجعل بأسهم بأس أمتي بينهم እርስ በርሳቸው ኡመቶቼ እንዳይገጫጩ አንዱ ኃይሉ አንዱ አንደኛውን እንዳይመታው ለመንኩት فمنعنيها الرسول عليه الصلاة والسلام لمن يا محمد إني إذا قضيت قضاء فإنه لا يرد عليه أنت محمد هو يعني عند النجر كوسنكوت يا نجر أي ملس لا راد لما قضى اللي مدلو لا راد لما قضى ويم لما قضيته يا الله أنت لو سنكو نجر ملاش له أوراد لا يبالل هي يوميا يبالو ذكروش نحكو إن لا مانع لما أعطيت ولا معطي لما منعت يكونوا أنت اللي ستوكل كيلو لك لكلكو ولا راد لما قضيت لو سنكو ملاش له الله يوسنو ملاش له ስለዚህ ይሄንን አላህ ነገራቸው ይሄንን ማወቅ ያስፈልጋል ይሄ መጀመሪያ ኢማን መሰረት ነው መጀመሪያ ሌላ رسول عليه الصلاة والسلام من قالوا لو كان شيء يسبق القدر لسبقه العين هي عام من هنا قضاء المبرم معلق تقرأ لو كان شيء يسبق القدر لسبقه العين قدر يميقدم ነገር ቢኖር ኖሮ የለም እንጃሉ ያ አላህን قدر የሚቀድም ኖሮ ቢኖር የሚቀድም ቢኖር ኖሮ አሉ የለም እንጂ ቢኖር ኖሮ አይን ነበር የሚቀድመው አሉ ሱብሃንአላህ በአይን መወጋት የሚባል ነገር በአይን መምታት በብላት ይሉታል በእኛ ሀገር በአይኑ በላው ይላሉ ቡዳ ምናምን የሚሉት ነገር አላቸውና ይሄ الإصابة بالعين የሚባለው ነገር ኃይለኛ ነው በጣም የሰው አይን ማለት ነው እና ይሄ ነበር የሚቀድመው ነገር ግን ቀደርን የሚቀድም ነገር ግን የለም አሉ ረሱል አለይሂ ሰላቱ ወሰለም ስለዚህ ይሄንን ነገር አውቀን በሸሪዓው ተገደበን ዱዓ ያበዛን ለይሉ ማሳለፍ ነው ተመልካቾቻችን እየተከታተላችሁ የምትገኙ ደቂቆ ፕሮግራማችንን ነው የናንተ ፕሮግራም የናንተ ጥያቄዎችን ያስተናግድን እንገኛለን አሁንም አብራችሁን ቆዩ ከረፍት በኋላ እንገናኛለን ኢንሻአላህ ተመሰናል ተመልካቾቻችን የምትከታተሉ ጠይቁ ፕሮግራማችንን ነው አሁን አብራችሁን ሆኖ ኢንሻአላህ ዶክተር ከረፍት በፊት ስለ ንስፈ ሻዕባን ያወራን ነበርና ስለ ይሄ ምንድነው ሸቂቅ ሰዒድ መባል በአሻዒራ ዑለሞች ዘንድና በማቱሪዲ ዑለሞች ዘንድ የተለያየ እይታ ነው ያለው የሚል ከዚህ በፊት ነገራችሁናልና እዚህ ውስጥ እዚህ በሚደረገው ውስጥ
በማቱሪዲዮች እይታ እንዳይሄድ የሚያግደው ነገር ምንድነው? ያኒ እንደ ማዕና ያንን ከፈለጉበት ምንም ችግር የለውም። ሰው الموت على الكفر الموت على الإيمان بميلو أي فسروا نجي حالين حال السعداء أدرقلين حالين حال الأشقياء ينبرون كأيرلين يعني الكتاب لا يتزافون نقر ميبالون وكبار أستاذ إن كنت كتبتني في الكتاب ميلو يعني مثبتي هنا هيك هنا أدفعونا كأيروا يعني مشيئهن كأير ميلون أدقوا وإلا عند سو اللهم حسن حالي غير حالي من حال الأشقياء إلى حال السعداء كشقيوش حال راسونه كأيرن يالو راسونه جيتاي أني كأيرن يالو الزاغ يتكتبوننا يوسنكم كأير هذا إن يكون لجزي اللهم غير أحوالنا إلى أحسنها بلن دعانا رجلا لسنا راضين بما نحن عليه بالنا بثنا راضي لنا منا جيتاي حالاتنا هنيتاتنا ካለንበት ወደ ተሻለ ቀይርልኝ ይላል ለምናለ የከተብከውን ቀይር አይደለም ምንለው እኔ ያለሁበትን ሐል የተሻልኩ ሰው አድርገኝ ነው ምንለውና ይሄ ምንም ችግር የለውም። በማቱሪዲያዎችን ብንሄድ ሐሉ ሱዓዳ ማለት يعني ሰዒድ ማለት አሁን የአላህን መፍራት ሐል የሚታይበት ማለት ነው። ሸቂይ ማለት አሁን የጀሃነም ሰዎችን ስራ እየሰራ ያለ አይነት ሰው ማለት ነው በአሁን ሰዓት بما أشاعر وش قاسن متأجن الموت على الإيمان الموت على الكفر سعادنا شقاوة برميت الذي أن الإنسان يفلق بث يهنيون حالين كأير لي كما تفوس وش حال واحد جيتي ودت روس وحال كأير اللهم فأنت مفراد رجين متهزز هدرجين لبين أرتب اللين لبين أبره اللين كبوشا شيء كأدفي حسدان يانا سوي لمن ميفلق تفلقي نجرنا ميفلق دعاء أنا ونجي أنا ما يشجع له المشكلة يحكيني وزاتني علينا እንደዚህ ጽፈኝ ከነበረ ያንን ፋቅና እንደዚህ አድርገኝ ይሄ ከባድ አድርጋን ልክ ይሄ መወሰን የአላህ መሺአው ውሳኔው ልክ አላህ ዓሊምነቱ አዋቂ ነው ስንል ልክ ይሄንን አዋቂነትህን ሻር እንደማንለው ሁሉ ያንተን መሺአ ሲፋህ የሆነችውን መሺአህን ቀይር እንደማለት ስለሆነ ነው ከባድ የሆነው። አዎ ከባድ እሱ ነው። አስለን መሺአህን ቀይር ብሎ የሚል ሰው እኮ ወልዒያዙ ቢላህ ያኒ ኢማ አላህን በሚሆነው ነገር አያውቅም። አሁን ዱዓ አድርጌ ከዛ በኋላ ከተቀየረልኝ አላህ ያወቀው እንደዚህ እንደሆነ ነበር አሁን በዱዓይ ተቀየረ ሊል እኮ ነው። ወደ ተغير العلم እኮ ወደዚያው የሚያመራም ነው። ያኒ ዒልሙም ዒልም መቀየር የሚባለው ደግሞ ጀህልና እንደማለት ነው። ስለዚህ አደጋው ከባድ ነው። ያኒ አብዛኛው ሰው ይሄን ነገር ማዕናው ማይገባው ብሎ አሚን አሚን ብሎ ተነስቶ ይላል። አንዳንዶች ደግሞ لا اعرف ምን አይነት መረዳት እንዳላቸው አላውቅም። ነገር ግን ማዕናው ከዚህ ውጪ አይሆንም። ሌላ ፈህም ካላቸው እንደሚድኑበት ነገር ካላቸው ራሳቸውን ሊያወጡ ይችላሉ። ተገቢ ግን አይደለም። ሌሎች ማእሱር የሆኑ ዱዓዎች አሉ እነዛን ማድረግ ليس كل ما وجد في الكتاب صحيحا يعني كتاب لا يتغنيه ሁሉ صحيح ነው ይባል። يعني አንዳንዶች ትንሽ ተቆር ያለ ሽሮ ከለር ያለውን ኪታብ ከሆነ ያዘው ይላሉ። ነጫጮቹን ኪታብ እንዳታምናቸው ይላሉ። ነጭ ስለሆነ ሽሮ ስለሆነ አይደለም። علم بتلقي بضبط كتابون ማን ላይ ቀራው እውነት እዚህ ላይ የተጻፈው ነገር ይገጥማል ወይ ከቀዋዒድ ሸሪዓ ጋር ከኢስላም መመሪያዎች ጋር ይገጥማል ወይ ሳይገጥም የሚለው ተጣርቶ ነው እንጂ ቡኒ ከሆነ ሽሮ ከሆነ እንዳለ ዋጣው አይደለም። እንደዛ ሳይሆን ማጣራት ይፈልጋል። መርሐባ። ምናልባት አንዳንዶቹ በዚህ ዱዓ ላይ እንግዲህ አሁን የሚባለው ዱዓ ለብዙ አመት ለምሳሌ አንድ መስጂድ ላይ ሲደረግ ይኖራል ሊሆን ይችላል። ሰውም ይሄንን እንትን አይመስለውም። እንደገና ደግሞ ይሄንን የሚያስተላልፉትም ይሄንን ኢንቲባስ ያደርጉ ሊሆን ይችላል የሚያስተላልፉትና በዚህ እይታ ሲሆን ነው ከእንትን የተጠበቁ የሚሆኑት ያው ዱዓውን ብቻ ማድረጋቸው ነው ትዝ የሚላቸው። አብዛኛው አመቱ الناس እኛም ልጅ ሆነን እንሰማው ነበር አሚን እንልም ነበር። የታወቀ ስለሆነ አንዳንድ መሳጅዶች ላይ ይደረጋል። ያኒ ለምሳሌ ይሄንን ከየት ተገኘ ብለህ ብታጣራው የሆነ ቦታ ሄዶ ይቆማል። የሆነ ቦታ ሄዶ
ይቆማል። የሆነ ሰው ኪታቡ ላይ ያሰፈረው ከዛ ፊት ነበር ወይ ብለህ ሰነድ ብታይለት ላታገኝለት ትችላለህ። ሄዶ 100 ዓመት የሚሄድ 80 ዓመት የሚሄድ 60 ዓመት የሚሄድ የሆነ ሰው እንትን ብሎ ጽፎትም ከሆነ ከዛ በኋላ ሰነድ አገኘሁለት ብሎ ቀጣጥሎለትም ከሆነ ሄዶ ግን ይቆማል። ትልቆቹ ኢማም አልበይሃቂ ሙሐቂቆቹ በዐቂዳ ጉዳይ ሙሐቂቅ የነበሩት በሐዲስ ጉዳይ ሙሐቂቅ የነበሩት يعني من باعهم كبير جدا في علم الحديث ላይ በጣም ትልቅ አቅም የነበራቸው እንደነ በይሃቂ الامام البيهقي ያሉት ይሄ ትክክል አይደለም ብለዋል። እነዚህ ነገሮችን ማይሳቢት ያልሆኑትን ይሄ አይተብትም ብለው ጨምረዋል يعني ገልጸዋል። ከኋላ አንዳንዶች የሆነ ነገር ጠብ ያደርጉበት የተጣለውንም እያነሱ ሌላ ነገር እየጨመሩበት ሌላ ዱዓ አድርገው ተርኪብ አድርገው አስቀምጠውት ሊሆን ይችላል። ስለዚህ እኛ ያችን ጁዝእ ነው እኛ ኢንካር የምናደርገው። ሌሎቹ ዱዓዎች ችግር የለም። ሌሎቹ ዱዓዎቹ ብዙ ዱዓዎች አሉት እዛ ላይ። እቺኛው ፓርት ግን ትክክል አይደለችም። እቺ መውጣት አለባት፣ በሌላ መተካት አለባት። መርሐባ ከደቡብ ጎንደር የተላከልን ጥያቄ በ965 መጨረሻው 63 የተላከው ነው። ምንድነው የሚለው? ባለትዳር ነኝ እና ባለቤቴ ጋር ተጣልተን እኔ ልጅን ይዤ ወጣሁኝ። እናም እሱ ፍታ ሲባል አልፈታም አለ። 1 ዓመት ሆነን። በዚህ ሁኔታ በሸሪዓ ፍርድ ቤት መፋታት ይቻላል ወይ ይላል። እሺ ያው ትዳር እንዴት ነው የሚፈርሰው? በምን መልኩ ኒካሑ ሊፈርስ ይችላል? ወይም ደግሞ እነሱ የሚያደርጉት ድርጊት ወደ ጠላቅ ሊገባ እንዴት ይቻላል የሚለው ያው ሸሪዓው ያስቀመጣቸው ነገሮች አሉ፣ ኢስላም ያስቀመጣቸው ነገሮች አሉ። ለምን ኒካህ ቀላል አይደለም፣ ዝም ብሎ ጨዋታ ነገር አይደለም። استحللتم فروجهن بكلمة الله حلال ልትሆን ለተቻለችው አላህ ሱብሓነሁ ወተዓላ ባዘዘው መልኩ የኒካሑ ዓቅድ ስለተደረገ ነው። የጋብቻ ውል ስለተደረገ ነው። ይሄ አላህ ዘንድ ክብር ያለው ቦታ ያለው ነገር ነው ኒካህ የሚባለው ነገር። ከዛ ፊት መንካት ሐራም የሆነበትን በኒካህ ግን ሐላል ሆነችለት። ይህንን ሐላል የሆነን ነገር ለማፍረስ ወይ ደግሞ ፈርሷል ለማለት ምክንያቶች ያስፈልጋሉ። ወይም የሚፈርስባቸው ነገሮች ሲገኙ ነው ፈርሷል የሚባለው እንጂ ዝም ብላ እሷ ተጣሉ፣ ተሰዳደቡ፣ ሂጂ ውጭልኝ አላት ተናዶ مثلا ልጇን ይዛ ወይ ሊመታት ሲል ልጇን ይዛ ሸሽታ እናቷ ቤት ሄደችና ዓመት ተቀመጠች። ይሄ ብቻውን ኒካሁን አያፈርሰው። አሁን ሙዓሸራ فيما بينهم የነበረው የተዓሸራ بالمعروف በመልካም መልኩ መኗኗር ይባል ነገር አበላሽተውታል። ናም እንዲህ አይነት ነገሮች ቢከሰቱም መታረም ይችላሉ፣ መታረቅ ይችላሉ፣ መስማማት ይችላሉ። ምክንያቱም እስካሁን የኒካሑ ዑልቃ አሁንም አለ መካከላቸው ላይ የኒካሑ ግንኙነት አልተበጠሰም ገና። ነገር ግን እሱ ከአፉ አውጥቶ ፈተችሻለሁ ካላት ግን ያበቃል። መታሰሪያ ቃል እንዳለ ሁሉ መፈቻ ቃልም አለ። ሰሪሕ የሆኑ ቃላቶች አሉ፣ 5 ቃላቶች። ከዚያ ውጭ ደግሞ ኪናያ ያምንላቸው በአሽሙር የሚፈልገው መልእክት ከንያ ጋር የሚያስተላልፍበትም ደግሞ አለ። አሊያም ፈስኽ እናድርገው በቃ ፍቺ ሳይሆን በቃ እኔና አንቺ አብረን መኖር አልቻልንምና ፍርድ ቤት መሄድ ማስፈልጋቸው መስለን ምናልባት የተቀሩ ተርቲብ የሚሆኑ ህግጋትን ለማስከተል ንብረት ካለ የጋራ ገንዘባቸው ካለ ለመካፈል፣ ልጅ ካለ ነፈቃ እንዲቆረጥለት ለማድረግ ብዙ ሰዎች በተናዱ ሲወጡ አላህንም አይፈሩ። በቃ እንደፈለግሽ አንቺ አይደል ኮርተሽ ሄድሽው እንደፈለግሽ ልጁንም እንደፈለግሽ አድርጊው ምናምን ይላል አንዳንዱ። ወላሂ አንዴ ዋጅብ አንተ ላይ ነው የልጁ ነፈቃ ዋጅብ ይሆንብሃል። ነፍሰ ጡር ከሆነች ምን ግዴታ ይሆንብሃል። ሌላም ተርቲቦችን ለማድረግ ቃዲ ጋር መሄዳቸው ማህከመ ሸርዕያ መሄዳቸው ሊጠቅም ይችላል። ኒካሑ ለመፍረስ ግን ቃዲ ጋር መሄድም አያስፈልጋቸውም። ስለዚህ ዓመት ያክል አሁን ተለያይተን ቆይተናል ነው የምትለው ጠያቂያችን። ዓመት ያክል ተለያይቶ መቆየታቸው ልጇን ይዛ መሄደዋ ብቻውን ፍቺ አይደለም። ፍቺ እንዲሆን እሱ ፈትቻለሁ ማለት አለበት። አሊያም ደግሞ ተነጋግረው ኒካሑን እናፍርሰው ቢለው ፈሰኽነ العقد ብለው ሁለቱም አንድ ላይ ዓቅዱን አፍርሰናል በቃ መሐከላችን የነበረው ጋብቻ እንዲፈርስ አድርገናል ብለው
በኹልዕ ምን ይባል ይችላል ይሄን ያክል እንደዚህ አድርጊልኝና በቃ ነፃ ላርግሽ ብሎ ከኒካህ ሊገላግላት ይችላል። ለምሳሌ ማህር የሰጣት ቢኖር እኔ ሁሉ ጊዜ ማህሪን እየበላች እንደዚህ ያረጋች ብሎ የሚሰጋ ከሆነ ማህሩ ለምሳሌ መልሽልኝና እኔ ኒካሁን አወርድልሻለሁ ካለ ይሄ በቱፍዲየ ነፍስሃ ቢልማል በገንዘብ ራሷን ነፃ ማውጣት ስለሆነ ገንዘቧን ሰጥታ በቃ ፈስኽ ይሆናል ወይ ደግሞ ጠልቃ ባኢን ይሆናል። በአንድ ፍቺ ግን የማይመላለሱበት የሆነ ፍቺ ሆኖ ይለያያሉ። ወደ ፍርድ ቤት መሄድ እንችላለን ወይ? አዎ መደበኛ ፍርድ ቤት ሳይሆን ሸሪዓ ፍርድ ቤት ሂዱ። የሚያውቁ ቃዲዎች ጋር ሂዱ። ሁክሙን በትክክል እንዲነግሯችሁ አፈታቱንም። ምክንያቱም አንዳንድ ቦታ ላይ ይሄዳሉ ምንድነው ሲባሉ ተጣልተን የመጣ ነው ስለዚህ በቃ መኖር ስላልቻለን እናንተ ወስኑልን ደብዳቤ ጽፍና ካሁን በኋላ እነዚህ ባልና ሚስት አይደሉም ብሎ አንዳንድ ኮፒ ሰጥቷቸው ይላሉ። ይታለ ጠላቅ ባለው ነገር ከየት መጣ አልተነገረም። በለፍዝ ነው የሚሆነው። በንያ እንኳን ጠላቅ አይሆንም ብቻውን። ንየቱ ጠላቅ ليس ጠላቅን ሰው መፍታት አሰበ ሚስቱ መፍታት አሰበ መንየቱ ፍቺ አይደለም። ሲናገር ሷሪህ የሆነ ቃል ከተናገረ ያለ ንያ በአሽሙር ከተናገረ ንያው ካለ ንያው ይሄኔ ተጽዕኖ ይኖረዋል ማለት ነው ፍቺ ላይ። ስለዚህ ምንም ቃል በሌለበት ምንም አይነት የቃል ልውውጥ ፈስኽም የሆነ ጠላቅ ማረጊያ የሌለበት የወረቀት መሰጣጣት ሂደት ፍቺ ያስከትላል። እኔ እኮ በውስጤ ነው ይቼን የመጣሁት ዳኛው ገብቶታል ያሰብኩት ነገር አይሆንም እንደዚህ ወይም እሷ ባወራቸው እሷ በተናገረችው በቃ እኔ እንደዚህ አልፈልግም በቃ እንደዚህ ተበድያለሁ እንዲሆኛለሁ አንተ ለምን እንደዚህ ያረካት እኔ ያላረኳትም መተና ይላል አርጎኛል ያለች ነው ምስክር ልታመጣ ትችላለች አርጓል እንደዚህ ብሏል ኦኬ ከዚያስ ዳኞች ውሳኔ ይላሉ ሰውየው መች ፈታ ፈስኽ ለማድረግ የሚያረጉ ነገሮች መች ተገኙ نعم قاضي شرعي ሲሆን حاكم ሲኖር ይህንን ኒካህ እንዲፈርስ የሚያረግበት ሁኔታ አለ በቃዲው ብቻውን ከሴቷ ጋር ሆኖ ሊያረጋው ይችላል ይሄ መቼ ነው የሚሆነው ባል መገኘት ማይችል ከሆነ ተጠርቶ ማይመጣ ከሆነ አስገዳጅ የመፍታት ነገር ኖሮ አልፈታም ብሎ አሻፈረኝ ካለ ነው እንጂ ሰውየው ባለበት እኔ ፈትቼልሃለሁ አይልም ቃዲው ፍታ ነው የሚለው እዛው ሰውየው ባለበት እኔ ፈስኽ አድርጌዋለሁ አይልም አርጉት ፈስኽ አድርጉት ነው የሚለው እዛው ቃዲው ጋር ኒካሃቸውን ፈስኽ እንዲያረጉት እዛ ያረጋቸዋል እንጂ ምክንያት ከተገኘ ነው አኪድ ምክንያት ኖሮ ወይም ደግሞ ተስማምተው እነሱ አንዳንድ ሰዎች እኮ ምን ምክንያት ይባላል ሁሉ ጊዜ ጸብ አይደለም ሁሉ ጊዜ በደል አይደለም አንዳንድ ሰዎች አገር ለቀው ሊወጡ ይችላሉ ሚስታቸውን አስከትለው መሄድ እንደማይችሉ ያውቃሉ እሷ እዚህ እንደምትሰቃይ ይገምታሉ በቃ እኔ መሄዴ ነው በተለይ በድሮ ጊዜ አስከትሎ መሄድ መመላለስ መምጣት በሚቸግርበት ሰዓት ለኔ ፖለቲካ ጥገኛ ሊሆን ይችላል አይታወቅም ወይ መንግስት የሚያሳድደው ሰው ሊሆን ይችላል እኔ ቮልም ሊሆን ይችላል እንደ ሁኔታው ከዚህ በፊት የተከሰቱ ብዙ ነገሮች ይችላሉ በቃ እኔ አሁን አንቺን እወድሻለሁ ባለቤቴ ነሽ ወልዳለት ምትሆን ይችላልች የልጄ እናት ነሽ ነገር ግን እኔ ሄጄ ምን ያህል ጊዜ እንደምቆይ አላውቅም አንቺን ማገዝ የምችልበትም አቅም የለኝም እንደዚህ አንጠልጥዬ ከምተውሽ ምን ይመስልሻል ተስማምተን ኒካሁን ፈስኽ እናድርገው ወይም ደግሞ ፍቺ እናከናውንና ነፃ ላርግሽ እንዲህ አድርገው ተስማምተው የተለያዩ ብዙ ሰዎች አሉ ሁሉ ጊዜ ጸብ ሸርጥ አይደለም ማለት ነው ግን ምክንያት ምን አለበት ቃዲው አስገዳጅ የሚባለው አስገዳጅ ምክንያት ሲኖር ነው ለምሳሌ አንዳንድ ባሎች አላህን ማይፈሩ ባሎች አሉ ምን ያደርጋሉ ያገባሉ አንጠልጥለዋት ተዋት ይሄዳሉ ሌላ ቦታ ሚስት ያገባና መኖር ይጀምራል እቺኛዋ ከአንها መንስያ በቃ ተረስታለች ነፈቃ የለ ቅስማ የለ በሆነ ነገር እናዳዋለች ተጣልተዋል مثلا ጥሉ ይወጣል ለብቀላ ሌላ ሴት ያገባና ሸሪዓው በቃ ሁሉ ነገር እንዳነሳለት አድርጎ እቺን ይረሳታል አላሁ አክበር አመት እንደንዲ 2 አመት ስልኩን ብሎክ ያረጋታል አሁን በዘመን መጣው ቴክኖሎጂ ስልክ ላይ በትደውል ስልኩ አይሰራ በታስደውል እንትናን ሲባል የለም በል ይላል ወሃከዛ እንደዛ አርጎ ቁርጥ አሁን ይሄ ምንድን ያስቀምጠው እዛ ጋር በግ ነው በግ እንኳን አስቀምጦ ሄደ ሰው እኮ እንደው በላል በላ ይላል አይደል ከብቶች ያሉት እንኳን ወጡ ወይ በሉ ወይ ጠጡ ወይ ይላል እኮ ሰው የመሰለ ሚስትን እዛ ጋር አስቀምጦ እንዲህ የሚያረግ ሰው ነፈቃ ማይሰጥ ምን ማረግ ይሄኔ
ቃዲ ዘንድ ሄዳ ከከሰሰች ያስጠራዋል። ደብዳቤም ሰውም ልኮ ምን አድርጎ አልመጣም ይላል። ደግሞ አልመጣም ይላል። መጨረሻ ላይ ኒካህሽን ማውረድ ትችላለሽ ብሎ ፈስኽ እንድታደርግ ያደርጋታል። እንደዚህ አይነት አስገዳጅ ነገሮች ሲኖሩ በቃዲ በኩል ብቻ ሊደረጉ ይችላሉ ከሷ ጋር። ስለዚህ የታችን ጥያቄ ምን እንደሆነ ምክንያቱ ሳይታወቅ አመት ሄደሽ ስለ ቤተሰቦች ጋር ስለተቀመጥሽ ብቻ ሄደሽ ቃዲ ያወርድልኝ ምናምን አመት ሆኖኛል በማለት ብቻ ኒካህ አይወርድም። አሁን በዚሁ አጋጣሚ አንድ ወሳኝ ነገር አለ። አንዳንዶች ምን ይሆናሉ? ናሺዛ ትሆናለች ሴቷ። አምጻ የወጣች ማለት ነው። ባሏ ላይ አምጻ የወጣች ሴት ትሆናለች። እሱ ሐቄን ስጪ ነው የሚላት፣ እሷም ቢተኛ ትሆናለች። ታይ እንደዚህ አድርጊ አላህን ፍሪ እንቢ ትላለች። ንቀትም ይመጣል አንዳንድ ጊዜ እንዲህ ሆነና መጨረሻ ላይ እንደውም ትቼ ልሄጃለሁ ብላ ልጇን አንጠልጥላ ቦርሷን ልብሷን ይዛ ትሄዳለች። ናሺዛ የሆነች ሴት ነፈቃ አይረጋገጥላትም። በራሷ ጊዜ ነፈቃ እንዳወረደች መቤት እሷ ጋር ማደር በራሷ ጊዜ ሐቁን አንስታለታለች ማለት ነው። እቺ ሴት ይሄው አመት ድረስ አይቀልበኝም አላከልኝም ምናምን እንዲህ የሚያደርጉ ሰዎች ስላሉ ነው። ይሄው 1 አመት ሆነኝ አንድ ቀን ፓምፐርስ ልኮልኝ ያቅለ ልጅ እንኳን ይሄ የልጅ ጉዳይ ከሆነ ራሱን የቻለ ጉዳይ ነው። አሁን አንቺ በሐቅሽ ትጠይቂያለሽ። ነፈቃ አንድ ቀን እንደው ልብስ እንኳን ልኮልኝ ያቅም እንደው አንድ ቀን አንድ ስሙኒም ልኮልኝ ያቅም ትላለች። አንቲ ናሺዛ እንቺ እኮ ጥለሽ ነው የወጣሽው። እሱ ሐቅ የለበትም በራስሽ ጥፋት ነው የወጣሽውና በዚህ ሐል ላይ ሆነሽ ሐቄን ስጠኝ ማለት አትችይም። ለምን ሐቅሽን በራስሽ ጊዜ አወርደሽዋል። ሐቅሽ እንድታገኚ መመለስ መቻል አለብሽ። ናም ሌላ ምክንያት ካለ የሚደበድባት ከሆነ አካሏ ላይ ጉዳት የሚያደርስባት ከሆነ ሸሪዓው በማይፈቅደው መልኩ የሚጎዳት ከሆነ የመሳሰለው እዛ መቀመጧ ለጉዳት የሚያጋልጣት ከሆነ ጥላ መሄድ ትችላለች። ከዚያ ውጪ ግን በሌላ ምክንያት ዝም ብላ አንዳንዶች የራሳቸውን ቤታቸው የለመዱትን ነገር ስላላገኙ ቤቷ የለመደችው ነገር ይኖራል። እዛ ስመጣ አላገኘችውም። ቤቷ ሁሉ ነገር ፊት ለፊቷ ሊቀርብላት ይችላል። እዛ ግን እንደኔ ነው የምትኖሪው እንደ ቤተሰቦችሽ አይደለም ይላታል። እንደ አቅሜ ነው لينفق ذو ساعة من ساعته ሰፋ ያለ ገንዘብ ያለው ሰው ደህና የሆነ ሰው በዛ ላይ ይለግስ። ومن قدر عليه رزقه رزقه يطببበት ደግሞ ከሚችለው ይስጥን ያለው አላህ Subhanahu Wa Ta'ala يعني ከም አቅም ካለው ከዚያው ካቀሙ معروف በሆነ መልኩ ይለግስ ነው። متوسط አለ فقير አለ يعني متعسر ይሆናል። ደህና ደግሞ حاሉ متوسع ደግሞ ይሆንለት ደግሞ አለ። እንዲህ አይነት ነገር ያዩና ቀድማ በሆነ ነገር ተታላት መጣና ከዛ በኋላ አልተመቸኝም ትላለች። ይሄ ብዙ ሴቶች አሁን ከቀضاء ጋር ከሸሪዓ ፍርድ ቤቶች ጋር የሚያያዙ ብዙ መሳኢሎች ስለምንሰማ ነው። ሄዳ ትከሳለች። ምን ሆነሽ ነው? እንዲህ ያረግልኝ የት ነው ያለሽው? እናቴ ቤት። መቼ ነው የወጣሽው? አመት ሊሆነኝ ነው። ምን ሆነሽ ወጣሽ? በቃ እኔ የምፈልገውን ነገር አላገኘሁም። እንደው እንደዛ ነው። ነፈቃ ዋጅብ የሆነው ነፈቃ ይሰጥሽ ነበር? አዎ እሱንስ እንደው ይሰጥ ነበር ያው እንዳቀሙ። طيب ስለዚህ አንቺ ጥለሽ የወጣሽው አንቺ አሁን ለምን ትከሽዋለሽ? ነፈቃውን እኮ አሰቀጥሽለት እኮ። ይሄ ጥሎ መውጣት ከቤት አትውጪ ያለተታ ቤተሰቦቿ ጋር ሄዳ መሸሽ ነሹዝ ነው። እና ነገሮችን በኢንሳፍ ማየት ያስፈልጋል። አሁን ሴቶችም ብዙ ጊዜ የራሳቸውን ጃኒብ ያሉ ሚስቶች ባሎችም የራሳቸውን ጃኒብ ያሉ ኢላ من هو منصف አላህ የሚፈራ ሲቀር አላህ የሚፈራ ሰው ትንሽ يعني في نفسه واعظ ልቡ ላይ የሚመክረው ያለ ሰው ቆም ይልና እኛ አጥፍቻለሁ እንደው ይሁን 2 ቀን 3 ቀን የንዴትና የበስጭት የእልህ ምናምን ያረጋውና ትንሽ በረድ ሲልለት ግን እኮ እኔ ጥፋተኛ የሚለው ነገር ይታወሳል። እሷም ኢንሳፍ ካላት ማለት ነው። ማይናደድ ማይቆጣ መቼም አይኖርም። ሁላችንም ይገጥመናል። ግን ከቆየ በኋላ የሚመለስ አለ፣ ማይመለስ ደግሞ አለ። የእልህ ክንፍ ጋልቦ የሚበር ደግሞ አለ። በቃ በእልህ ማንም አይመልሰው ማለት ነው። አላህ ይጠብቀን። ከዚያ በኋላ ዙልም ውስጥ ይገባል፣ ሌላ ነገር ውስጥ ይገባል። እሱ እንዳይታማ እሷን ማማት ይጀምራል።
እሱ ጥፋተኛ ነው እንዳይባል እሷ ነች እንዲያርገኝ ይላል ወይ እሷም እንደዚያው አላህ ይጠብቀን። እንግዲህ ያው ትዳር መቻቻል ይፈልጋል። ማይሆን ከሆነ ደግሞ ሸሪዓ ወይም ፈቅደው መልኩ መለያየት ሳይበዳደሉ አንዱ ሌላውን ሳይወልም ማለት ነው። መርሐባ ዶክተር፣ እንግዲህ ከዛት አንፃር እዚህ እናቁም። ለሰጣችሁን ማብራሪያ ባረከላሁ። የተወደዳችሁ ተመልካቾቻችን እየተከታተላችሁ የነበራችሁ ጠይቁ ፕሮግራማችን የዛሬው ማለት ነው ይህንን ይመስላል። የተለያዩ ጥያቄዎች ካላችሁ በተለመዱ ስልክ አድራሻዎቻችን በኩል ላኩልን። ኢንሻአላህ አስታውሳችኋለሁ። አዲስ አካውንት በአሱና ቴሌቪዥን የራሱን አዲስ አካውንት በስሙ ከፍቷል። የትኛውንም እገዛ የምታደርጉ የተለያዩ አቅጣጫዎች ያላችሁ ወንድም እህቶቻችን ይህንን ማነብላችሁን አካውንት ተጠቅማችሁ የቻላችሁትን አሱና ድጋፍ ማድረግ ትችላላችሁ። ኢትዮጵያ ንግድ ባንክ 1737 083 911 ብላችሁ ኢንሻአላህ ስትጫኑት አሱና ቲቪ ሚል ስያሜ ይመጣል። በሱ መላክ ትችላላችሁ። ጥያቄውን ሳዘጋጅ በማቅረብ ከመላው ስቱዲዮ ባለሙያዎች ጋር ነው የነበርኩኝ። መልሱን የሰጡን ደግሞ ዶክተር ሼክ አቡበከር ሱለይማን ነበሩ። ቀጣይ እስከምንገናኝ ኢንሻአላህ ሰላም አለይኩም ወራህመቱላሂ ወበረካቱ።